በዓለም ላይ ካሉ ቤተሰቦች ሁሉ እጅግ ምስጢራዊ፣ እጅግ ሀብታምና እጅግ ብዙ አፈ ታሪኮች የተነገራላቸውን ቤተሰቦች ስም ጥሩ ብትባሉ ያለ ጥርጥር ሮትስቻይልድ የሚለው ስም ወደ አእምሮአችሁ ይመጣል። ለዘመናት ይህ ቤተሰብ የዓለምን ባንኮች እንደሚቆጣጠር፣ ጦርነቶችን እንደሚጀምር፣ እንዲሁም የዓለምን መንግሥታት በጓዳ ሆኖ እንደሚዘወር ሲነገር ቆይቷል። አንዳንዶች የዓለምን ሀብት በሙሉ ጠቅልለው ይዘዋል ይላሉ። ሌሎች ደግሞ ታሪክን የጻፉት እነሱ ናቸው ብለው ያምናሉ። ነገር ግን ከነዚህ ሁሉ የሴራ ንድፈ ሐሳቦችና አፈ ታሪኮች ጀርባ ያለው እውነተኛ ታሪክ ከማንኛውም የሆሊውድ ፊልም ወይም ልብ ወለድ መጽሐፍ የላቀና አስገራሚ ነው። ይህ ታሪክ የሚጀምረው በግዙፍ ቤተ መንግሥት ውስጥ ሳይሆን በ18ኛው ክፍለ ዘመን ጀርመን ውስጥ አየር በማይገባው ቆሻሻ በሞላበት እና አይሁዶች እንደ ከብት ታጉሮ በሚኖሩበት የፍራንክፈርት ከተማ ጌቶ ውስጥ ነው። ከዚች ጠባብ እና የጨለመች መንደር የተነሳ አንድ አባት 5 ልጆቹን ወደ 5ቱ የዓለም ኃያላን ከተሞች በመላክ የዓለምን የፋይናንስ ሥርዓት ለዘላለም የቀየረ ግዙፍ የባንክ ኢምፓየር እንዴት ሊገነባ ቻለ? ይህ የሮትሻይልድ ቤተሰብ ሙሉ ታሪክ ነው። ከድህነት ወደማይገመት ሀብት፣ ከመገለል ወደ አውሮፓ የነገሥታት ጓዳ ያደረጉት አስደናቂ ጉዞ። የሰው ልጅ ታሪክ፣ የፖለቲካ፣ የጦርነትና የገንዘብ ትስስር እውነተኛ ገጽታን የሚያሳይ ታሪክ ነው። አብራችሁን ሁኑ። ለአንድ አፍታ ይህንን ቪዲዮ ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪኩን ለመጀመር ጊዜውን ወደ ኋላ በመመለስ በ18ኛው ክፍለ ዘመን አጋማሽ በጀርመን ፍራንክፈርት ከተማ ውስጥ ወዳለች አንዲት ጠባብና ጨለማ ጎዳና እንወስዳቸዋለን። ይህች ጎዳና ዩደንጋሰ ትባላለች። ትርጉሙም የአይሁዶች ጎዳና ማለት ነው። በወቅቱ አውሮፓ ውስጥ አይሁዶች በማኅበረሰቡ ዘንድ ከፍተኛ መድልዎ ይደረስባቸው ነበር። በፍራንክፈርት ከተማ የሚኖሩ ከ3000 በላይ አይሁዶች ከግማሽ ኪሎ ሜትር በማይበልጥ ጠባብ አየር በማይገባው እና ፀሐይ ብርሃን በቅጡ በማያገኝ አንድ ሰፈር ውስጥ ተቆልፈውባቸው እንዲኖሩ ተገደው ነበር። በዚች ጌቶ ውስጥ ሕይወት እጅግ አሰቃቂ ነበረች። በሕግ የተደነገጉ ጥብቅ ደንቦች የአይሁዶችን የዕለት ተዕለት እንቅስቃሴ ይቆጣጠሩ ነበር። በምሽት በበዓላት እና በእሁድ ቀናት ከጌቶ ውጪ መውጣት የተከለከለ ሲሆን የጌቶ በሮች በቁልፍ ይዘጉ ነበር። አይሁዶች እርሻ እንዳያርሱ፣ የእጅ ጥበብ ሙያዎችን እንዳይሰሩና ከከተማው ነዋሪዎች ጋር እኩል እንዳይገባዩ ተከልክለው ነበር። በተፈቀደላቸው ሰዓት እንኳ ከጌቶ ወጥተው በከተማው ሲዘዋወሩ ማንኛውም ክርስቲያን ሲያልፍ ባርኔታቸውን በማውጣት አክብሮት የማሳየት ግዴታ ነበረባቸው። እንዲህ ባለው ጭቆናና ድህነት ውስጥ አይሁዶች መተዳደሪያ ለማግኘት ሲሉ የተገደዱት ወደ አነስተኛ ንግድ፣ አሮጌ ዕቃዎችን መሸጥ እና የገንዘብ ልውውጥ ሥራዎች ላይ ብቻ ነበር። በዚች አስጨናቂና ተስፋ አስቆራጭ መንደር ውስጥ በ1744 ዓመተ ምህረት ማየር አምሽል የተባለ ሕፃን ተወለደ። አባቱ አምሽል ሞሰስ የሐር ልብሶችን በመሸጥና አነስተኛ የገንዘብ ልውውጥ በማድረግ የሚተዳደር ምስኪን ነጋዴ ነበር። የቤተሰቡ መኖሪያ ቤት በጠባቡ ጎዳና ላይ ከሚገኙት ቤቶች አንዱ ሲሆን በወቅቱ ቤቶች በቁጥር ሳይሆን በምልክት ወይም በቀለም ይታወቁ ነበር። ማየር አምሽል የተወለደበት ቤት ከፊት ለፊቱ ቀይ ጋሻ ወይም ሬድ ሺልድ የሚል ምልክት ነበረው። በጀርመንኛ ቋንቋ ሮት ማለት ቀይ ሲሆን ሺልድ ማለት ደግሞ ጋሻ ማለት ነው። ከጊዜ በኋላ ይህ ቤተሰብ የመኖሪያ ቤቱን ስም በመውሰድ ሮት ሺልድ ወይም ቀይ ጋሻ በሚለው ስም መጠራት ጀመረ። ታላቁ የዓለም የፋይናንስ ኢምፓየር ስያሜውን ያገኘው ከዚች ትንሽና ምስኪን ቤት መግቢያ ላይ ከተሰቀለች የቀይ ጋሻ ምልክት ነው። ማየር አምሸል ገና በልጅነቱ እጅግ ብልህና ነገሮችን ቶሎ የሚረዳ ልጅ ነበር። አባቱ ልጁ ረቢ የአይሁድ የሃይማኖት መምህር እንዲሆን ይመኝ ስለነበር ወደ ሃይማኖት ትምህርት ቤት ላከው።
ሆኖም የማየር ዕጣ ፈንታ ሌላ ነበር። ማየር ገና ልጅ እያለ የፈንጣጣ በሽታ ስሞል ፖክስ አውሮፓን አጥቅቶ ስለነበር በዚሁ በሽታ ምክንያት እናትና አባቱን በተከታታይ አጣ። ገና በለጋ ዕድሜው ሙሉ ለሙሉ ወላጅ አልባ የሆነው ማየር ቤተሰቡን የማስተዳደር ከባድ ኃላፊነት ወደቀበት። ከሃይማኖት ትምህርት ቤቱ በመውጣት ዘመዶቹ በሃኖቨር ከተማ ወደሚገኘው የኦፐንሃይመር የባንክ ድርጅት ውስጥ በተላላኪነት እና በረዳትነት እንዲቀጠር አደረጉት። ሃኖቨር ከፍራንክፈርት በተለየ መልኩ ለአይሁዶች የተሻለ ነፃነት የነበራት ከተማ ነበረች። እዚህ ቦታ ላይ ነበር ማየር አምሸል የፋይናንስን መሠረታዊ ሚስጥሮች፣ የውጭ ምንዛሬን አሰራር እና የንግድ ደብዳቤዎችን አጻጻፍ የተማረው። ከዚያም በላይ አንድ ትልቅ ነገር ተገነዘበ። ይህም በአውሮፓ ውስጥ ያሉ መኳንንትና ሀብታሞች ጥንታዊና ብርቅዬ ሳንቲሞችን የመሰብሰብ ሬር ኮይንስ ኮሌክሽን ልዩ ፍላጎትና አባዜ እንደነበራቸው አወቀ። ይህች ትንሽ ዕውቀት የሮስቻይልድ ቤተሰብን ታሪክ የለወጠች ቁልፍ ነበረች። በ19 ዓመቱ ወደ ትውልድ ከተማው ፍራንክፈርት ወደዚያችው ጨለማ ጌታው ተመለሰ። ወንድሞቹ አሮጌ ልብሶችን በሚሸጡበት ሱቅ ውስጥ ጥግ በመያዝ ብርቅዬ ሳንቲሞችን፣ ሜዳሊያዎችንና ጥንታዊ ቁሳቁሶችን መሸጥ ጀመረ። ማየር አምሸል እጅግ ታታሪ ነበረ። በየቀኑ ብርቅዬ ሳንቲሞችን ፈልጎ በማግኘት አጽድቶና በካታሎግ አዘጋጅቶ ለአካባቢው መኳንንት ማቅረብ ጀመረ። የንግድ ስልቱ ልዩ ነበር። ሳንቲሞቹን በከፍተኛ ትርፍ ለመሸጥ አይሞክርም። ይልቁንም ከመኳንንቱ ጋር ትውውቅና ወዳጅነት ለመፍጠር ሲል በቅናሽ ዋጋ አልፎ ተርፎም በስጦታ መልክ ያቀርብላቸው ነበር። ትዕግስቱ፣ ታማኝነቱና ለሥራው የነበረው ትጋት ቀስ በቀስ ፍሬ ማፍራት ጀመረ። ከደንበኞቹ መካከል ጦር መኮንኖች፣ መኳንንትና ልዕልቶች ይገኙበታል። በዚህ ሂደት ውስጥ ጉትል ሽናፐር ከተባለች የአካባቢው አይሁድ ነጋዴ ልጅ ጋር ትዳር መሠረተ። ጉትል ለሚቀጥሉት ዓመታት የማየር የሕይወት አጋር፣ የንግዱ ደጋፊና የታላቁ የሮትሻይልድ ኢምፓየር መሥራች የሆኑት የ10 ልጆች 5 ወንዶችና 5 ሴቶች እናት ሆነች። ማየር አምሸል ከሳንቲም ንግዱ የሚያገኘውን ትርፍ ወደ ገንዘብ ልውውጥ ሥራ ፎሬን ኤክስቼንጅ አዞረው። በወቅቱ ጀርመን አንድ ወጥ ሀገር አልነበረችም። ከ300 በላይ በሆኑ ትናንሽ መንግሥታትና ርዕሰ ብሔሮች የተከፋፈለች ነበረች። እያንዳንዷ ትንሽ ግዛት የራሷ የሆነ የገንዘብ ኖትና ሳንቲም ነበራት። ነጋዴዎች ከአንድ ግዛት ወደ ሌላው ሲጓዙ ገንዘባቸውን መቀየር ግድ ይላቸው ነበር። ማየር አምሼል ይህንን ክፍተት በመጠቀም በጌቶ መግቢያ ላይ የገንዘብ ምንዛሬ ሱቅ ከፈተ። ከድሃው ወላጅ አልባ ልጅነት ተነስቶ አሁን በፍራንክፈርት ውስጥ ስሙ የሚታወቅ ነጋዴ ለመሆን በቃ። ነገር ግን እውነተኛው የሀብትና የሥልጣን በር ገና አልተከፈተም ነበር። ይህ በር የሚከፈተው ከአውሮፓ እጅግ ባለጸጋ መኳንንት አንዱ ከሆነው ከልዑል ዊልሄልም 9ኛ ጋር ሲገናኝ ነበር። የማየር አምሼልድ ሮትስቻይልድ ሕይወትና የቤተሰቡ ታሪክ ሙሉ በሙሉ የተቀየረው ከሄሴ ካስል ልዑል ወይም ክራውን ፕሪንስ ዊልሄልም 9 ኦፍ ሄሴ ካስል ጋር ትውውቅ በፈጠረበት ወቅት ነው። ልዑል ዊልሄልም በዘመኑ ከነበሩት የአውሮፓ መኳንንት ሁሉ እጅግ የተለየና እጅግ ባለጸጋ ሰው ነበር። ይህንን ያህል ግዙፍ ሀብት ሊያገኝ የቻለው ግን በተለመደው የግብርና ወይም የንግድ ሥራ ሳይሆን የሰው ልጅን በማከራየት ነበር። አዎ፣ ልዑል ዊልሄልም የሄሴን ወታደሮች ወይም ሄሺያን መርሰነሪስን በሚገባ አሰልጥኖ ለሌሎች ሀገራት መንግሥታት በገንዘብ ያከራይ ነበር። በተለይም የእንግሊዝ መንግሥት በአሜሪካ የነጻነት ጦርነት ወቅት አሜሪካውያንን ለመውጋት ከልዑል ዊልሄልም በሺዎች የሚቆጠሩ ወታደሮችን ተከራይቶ ነበር። ከዚህ የደም ንግድ ልዑሉ በአውሮፓ ውስጥ ወደር የማይገኝለት ሀብት አከማችቷል። ማየር አምሸል ገና በሃኖቨር ከተማ በነበረበት ጊዜ የልዑሉን ስምና ብርቅዬ ሳንቲሞችን የመሰብሰብ ፍላጎት እንዳለው ሰምቶ ነበር። ወደ ፍራንክፈርት ከተመለሰ በኋላ ሆን ብሎ የልዑሉን ወኪሎች በመቅረብ እጅግ ውድና ብርቅዬ የሆኑ ሳንቲሞችን በነፃ በሚባል ዋጋ ይልክለት ጀመር። ማየር አምሸል የፈለገው የሳንቲሞቹን ትርፍ አልነበረም። የፈለገው የልዑሉን ትኩረት መሳብና የቤተ መንግሥት አይሁዳዊ
ሆፍ ፋክተር ወይም ኮርት ጂው የሚለውን የክብር ማዕረግ ማግኘት ነበር። በወቅቱ የቤተ መንግሥት አይሁዳዊ ማለት ለመሳፍንቱ ፋይናንሳዊ ጉዳዮች የሚያማክር፣ ብድር የሚያመቻችና ንግዶቻቸውን የሚያስተዳድር ልዩ መብት ያለው ሰው ማለት ነው። ለዓመታት ካደረገው ጥረት በኋላ በ1769 ማየር አምሸል ጥረቱ ሰምሮ የልዑል ዊልሄም የቤተ መንግሥት ወኪል የሚል ማዕረግ ተሰጠው። ማየር ይህንን ማዕረግ በመጠቀም በሱቁ ፊት ለፊት በልዑሉ ዊልሄልም ፈቃድ የተሰጠው የሚል ምልክት ለጠፈ። ይህ ምልክት በሌሎች መኳንንትና ነጋዴዎች ዘንድ በማየር ላይ ትልቅ አመኔታን ፈጠረ። ማየር አሁን የሳንቲም ነጋዴ ብቻ ሳይሆን የልዑሉን የገንዘብ ዝውውር የሚያመቻች፣ የእንግሊዝ መንግሥት ለወታደሮቹ ኪራይ የሚከፍለውን የእንግሊዝ ፓውንድን ወደ አካባቢው ገንዘብ የሚመነዝር እና የልዑሉን ሀብት የሚያስተዳድር የፋይናንስ ሰው ሆነ። ነገር ግን ታላቁ ፈተና እና በተመሳሳይ ጊዜ ታላቁ ዕድል የመጣው በ1798 በተነሳው የፈረንሳይ አብዮትና ተከትሎ በመጣው የናፖሊዮን ቦናፓርት ወረራ ወቅት ነበር። የፈረንሳይ አብዮት የአውሮፓን የዘውድ ሥርዓት አናወጠው። ናፖሊዮን ሰራዊቱን ይዞ አውሮፓን ማጥቃት ሲጀምር፣ ልዑል ዊልሄልም አሁን መራሄ ብሔር የሆነው የናፖሊዮን ዋነኛ ኢላማ ሆነ። ምክንያቱም ዊልሄልም የፈረንሳይ አብዮት ጠላቶችን በገንዘብ ይደግፍ ስለነበር ነው። በ1806 የናፖሊዮን ጦር ወደ ሄሴ ግዛት ሲገሰግስ ልዑል ዊልሄልም ግዙፍ ሀብቱን በሙሉ ጥሎ ሕይወቱን ለማተረፍ ወደ ዴንማርክ ተሰደደ። ከመሸሹ በፊት ግን የሀብቱን የተወሰነ ክፍል አስፈላጊ ሰነዶችና ጥሬ ገንዘቡን በማየር አምሸል ሮትሻይልድ እጅ አደራ አስቀመጠ። የፈረንሳይ ወታደሮች የዊልሄልምን ሀብት ለመዝረፍ ፍራንክፈርትን ሲበረብሩ፣ ማየር አምሸል የልዑሉን ምስጢራዊ ሰነዶችና ገንዘብ በቤቱ ጓዳ ከመሬት በታች በቆፈረው ምስጢራዊ ጉድጓድ ውስጥ ደብቆ በማትረፍ ታላቅ ታማኝነቱን አስመሰከረ። ሆኖም ማየር አምሸል ገንዘቡን ዝም ብሎ ጉድጓድ ውስጥ አላስቀመጠውም። የፋይናንስ ሊቅ የሆነው ማየር ይህንን በእጁ ላይ የገባውን በሚሊዮን የሚቆጠር የልዑሉን ገንዘብ እንደ መነሻ ካፒታል ሲድ ካፒታል ተተከነበት። ማየር አምሸል በልዑሉ ገንዘብ ላይ ወለድ እየከፈለ ገንዘቡን ደግሞ በከፍተኛ ወለድ ለእንግሊዝና ለሌሎች መንግስታት ማበደር ጀመረ። እንዲሁም በአውሮፓ ውስጥ የተፈጠረውን የጦርነት ቀውስ እጥረት የነበራቸውን የንግድ ዕቃዎች እንደ ጥጥ፣ ሻይ እና ቡና እያመላለሰ መሸጥ ጀመረ። የልዑሉ ገንዘብ ለሮትሻይልድ ቤተሰብ የመጀመሪያውን እውነተኛና ግዙፍ የካፒታል መሠረት ጣለላቸው። ጦርነቱ አውሮፓን ሲያተራምሰው፣ ማየር አምሸል ግን ቀውስ ማለት ለፋይናንስ ሰው ትልቅ ዕድል መሆኑን በተግባር አሳየ። ከመንግስታት ጋር በብድር መተሳሰር፣ ጦርነቶችን ፋይናንስ ማድረግ እና ኢንፎርሜሽንን ቀድሞ ማግኘት ምን ያህል ትርፋማ እንደሆነ ተገነዘበ። በዚህ ጊዜ ማየር አምሼል አርጅቶ ነበር። ነገር ግን ራእዩ የራሱን ሕይወት ብቻ የሚያሻግር ሳይሆን ለትውልድ የሚተላለፍ የማይፈርስ ኢምፓየር መገንባት ነበር። ይህንንም ለማድረግ በዓለም ታሪክ ውስጥ ማንም አስቦት የማያውቀውን አሁንም ድረስ የቢዝነስ ትምህርት ቤቶች የሚያጠኑትን እጅግ ብልጥ የሆነ ስትራቴጂ ነደፈ። ይህ ስትራቴጂ አምስቱ ፍላጾች በመባል ይታወቃል። ማየር የጀመረውን ግዙፍ የፋይናንስ ሥራ እንዲረከቡ የራሱን ደምና ሥጋ የሆኑትን 5 ልጆቹን አዘጋጀ። እውነተኛው የሮትስቻይልድ የዓለም የበላይነት የሚጀምረው እዚህ ላይ ነው። ማየር አምሼል ሮትስቻይልድ ሀብቱን እያሳደገ ሲመጣ የንግዱ ዓለም አደገኛና በማንም ላይ እምነት መጣል የማይቻልበት እንደሆነ ጠንቅቆ ተረድቷል። የፈጠረው ኢምፓየር ከእርሱ ሕልፈት በኋላ እንዳይፈርስ አንድ ምስጢራዊና ጥብቅ የሆነ ስልት ነደፈ። ይህ ስልት በቤተሰብ ትስስር ላይ ብቻ የተመሠረተ ዓለም አቀፍ የባንክ አውታር ኢንተርናሽናል ባንኪንግ ኔትወርክ መፍጠር ነበር። ለዚህም ሲባል በሚገባ ያሰለጠናቸውንና የንግድ ጥበብን ያስተማራቸውን 5 ወንድ ልጆቹን በአውሮፓ ዋና ዋና የንግድና የፖለቲካ ማዕከላት ላይ እንዲሰፍሩ አደረገ።
እነዚህ 5 ልጆች የሮትስቻይልድ የቤተሰብ አርማ ላይ እንደሚታዩት 5 ፍላጻዎች 5 arrows ነበሩ። አርማው የተወሰደው ከመጽሐፍ ቅዱስ መዝሙረ ዳዊት ሲሆን በኃያል እጅ እንዳሉ ፍላጻዎች እንዲሁ የወጣትነት ልጆች ናቸው የሚለውን ቃል ያመለክታል። አንድ ፍላጻ በቀላሉ ሊሰበር ይችላል። 5 ፍላጻዎች በአንድ ላይ ከታሰሩ ግን ማንም ሊሰብራቸው አይችልም የሚለው የማየር ጽኑ እምነት ነበር። 5ቱ ልጆችና የተሰማሩባቸው ከተሞች እነዚህ ነበሩ። 1. አምሺል ማየር የበኩር ልጅ ሲሆን አባቱ ካረፈ በኋላ በፍራንክፈርት ያለውን ዋናውን የባንክ ቅርንጫፍ እንዲረከብና በጀርመን ያለውን ንግድ እንዲያስተዳድር ተደረገ። 2. ሳሎሞን ማየር እጅግ ዲፕሎማትና ተግባቢ የነበረው ሳሎሞን ወደ ኦስትሪያ ሃንጋሪ ግዛት ርዕሰ ከተማ ቪየና ተላከ። ቪየና በወቅቱ የሃብስበርግ ሥርወ መንግሥት መቀመጫና የአውሮፓ ፖለቲካ ማዕከል ነበረች። 3. ኔተን ማየር ከልጆቹ ሁሉ እጅግ ብልህ፣ ደፋርና የፋይናንስ ሊቅ የነበረው ኔተን ወደ እንግሊዝ ለንደን ተላከ። የለንደን ገበያ በወቅቱ የዓለም የኢንዱስትሪና የንግድ ማዕከል እየሆነች ነበር። 4. ካርል ማየር አራተኛው ልጅ ካርል ወደ ጣሊያን ኔፕልስ ተላከ። እዚያም ከቫቲካንና ከጳጳሱ ጋር ጠንካራ የፋይናንስ ግንኙነት ፈጠረ። 5. ጄምስ ማየር የመጨረሻውና ትንሹ ልጅ ጄምስ ወደ ፈረንሳይ ፓሪስ ተላከ። በፓሪስ ግዙፍ የባንክ ተቋም በመክፈት የፈረንሳይን መንግሥት የፋይናንስ ደም ስር ተቆጣጠረ። እነዚህ 5 ወንድማማቾች በ5 የተለያዩ ሀገራት ቢኖሩም የሚሰሩት ግን እንደ አንድ ኩባንያ ነበር። በመካከላቸው የነበረው የግንኙነት አውታር በዘመኑ ወደር ያልነበረው ነው። መንግስታት ከሚጠቀሙት የፖስታ አገልግሎት ይልቅ ፈጣን የሆኑ የራሳቸው የፈረስና የጀልባ መልእክተኞች ኩሪየርስ ነበራቸው። በተጨማሪም ማንም ጠላፊ መረጃቸውን እንዳያነበው ሂብሩ፣ ጀርመንኛና የራሳቸው የፈጠራ ቃላት የተቀላቀለበት የምስጢር ኮድ ሳይፈር ይጠቀሙ ነበር። በዚህ ፈጣን የመረጃ ልውውጥ ምክንያት በለንደን ያለው ኔተን በፓሪስ ወይም በቪየና ምን እየተከናወነ እንዳለ ከአካባቢው ነገሥታትና ፖለቲከኞች ቀድሞ መረጃው ይደርሰው ነበር። በፋይናንስ ዓለም ውስጥ ደግሞ መረጃ ማለት ገንዘብ ነው። መረጃን ቀድሞ ማግኘት ትክክለኛውን ኢንቨስትመንት ቀድሞ ለማድረግ ያስችላቸዋል። ማየር አምሸል ሮትስቻይልድ በ1812 ከማረፉ በፊት ቤተሰቡን ሰብስቦ ጥብቅ የሆነ ኑዛዜ ጻፈ። ይህ ኑዛዜ የሮትስቻይልድ ቤተሰብን ሀብት ለዘመናት ሳይበተን እንዲቆይ ያደረገ ሕገ መንግሥት ነበር። በኑዛዜው ላይ 3 ዋና ዋና ሕጎችን አስቀመጠ። አንደኛ፣ የቤተሰቡ ንግድ እና የባንክ አመራር በወንድ ልጆች ሜል ኤርስ ብቻ እንዲመራ፣ ሴት ልጆች፣ አማቾች ወይም ከቤተሰቡ ውጭ የሆነ ማንኛውም ሰው በንግድ ውስጥ ጣልቃ እንዳይገባ። ሁለተኛ፣ የቤተሰቡ ሀብት ተከፋፍሎ እንዳያልቅ እና ሚስጥራቸው ወደ ውጭ እንዳይወጣ የቤተሰቡ አባላት እርስ በርሳቸው ማለትም የአጎት የአክስት ልጆች ጋብቻ እንዲፈጸሙ ኢንተርማሬጅ አዘዘ። ይህ በዘመኑ የነገሥታት ቤተሰቦች ሮያል ፋሚሊስ የሚጠቀሙበት ስልት ነበር። ሦስተኛ፣ የቤተሰቡ የሀብት መጠን እና የሂሳብ መዝገብ በማንኛውም ሁኔታ ለመንግሥት ወይም ለሕዝብ ይፋ እንዳይደረግ ጥብቅ ማስጠንቀቂያ ሰጠ። 5ቱ ወንድማማቾች የአባታቸውን ኑዛዜ እንደ ቅዱስ ቃል ጠበቁት። በአንድነት ሆነው የፈረንሳይ፣ የእንግሊዝ፣ የኦስትሪያ፣ የፕሩሲያና የሩሲያን መንግስታት ፋይናንስ ማድረግ ጀመሩ። መንግስታት ጦርነት ሲገጥሙም ብድር የሚጠይቁት ከሮትስቻይልዶች ሆነ። የሮትስቻይልድ ቤተሰብ በየአገራቱ ያለውን የብድር ኔትወርክ በመጠቀም ገንዘብን በአካል ማንቀሳቀስ ሳያስፈልጋቸው በወረቀት ሰነድ ብቻ ከአንዱ አገር ወደ ሌላው ማስተላለፍ ኢንተርናሽናል ክሊሪንግ ሲስተም የጀመሩ የመጀመሪያዎቹ ሰዎች ሆኑ። 5ቱ ፍላጻዎች ዓለምን በገንዘብ ኃይል ለመግዛት ቀስታቸውን ወጥረው ነበር። የመጀመሪያውና ታላቁ ድላቸው ደግሞ በናፖሊዮን ጦርነቶች ጊዜ በተለይም በለንደን ገበያ ላይ የተፈጠረው ተአምር ነበር። የሮትሻይልድ ቤተሰብ በአውሮፓ የነበራቸው ሚስጥራዊ አውታር እና የፋይናንስ ብልሃት እውነተኛውን ፈተናና ትልቁን ድል የተቀዳጀው በ19ኛው ክፍለ ዘመን መጀመሪያ ላይ ባጋጠመው
የናፖሊዮን ጦርነት ወቅት ነበር። ናፖሊዮን ቦናፓርት አውሮፓን በእግሯ እያቆመ ሲያተራምስ መንግስታት ከፍተኛ የሆነ የጦር መሳሪያና የሰራዊት ቀለብ ያስፈልጋቸው ነበር። ጦርነት ደግሞ ከፍተኛ ገንዘብ የሚጠይቅ ክስተት ነው። በዚህ ጊዜ ነበር በለንደን የሚገኘው የሮትሻይልድ ቤተሰብ ሦስተኛው ልጅ ኔተን ማየር አስደናቂውን የፋይናንስ ጥበቡን በተግባር ያሳየው። ኔተን ሮትስቻይልድ ወደ እንግሊዝ የመጣው በ1798 በማንቸስተር ከተማ የጨርቃ ጨርቅ ንግድ ለመጀመር ነበር። ነገር ግን ብዙም ሳይቆይ ወደ ለንደን በመዘዋወር በፋይናንስ፣ በወርቅ ንግድና በውጭ ምንዛሬ ገበያ ውስጥ ጠልቆ ገባ። ኔተን በገበያ ውስጥ ከሚገኙት ግዙፍ ምሰሶች አንዱን ተደግፎ የገበያውን እንቅስቃሴ ይከታተላል። አይኖቹ ፈጣን፣ አእምሮ ደግሞ ከማንም በላይ የሰላ ነበር። ሌሎች ነጋዴዎች የኔተንን የአይን እንቅስቃሴና የፊቱን ገጽታ እያዩ ይገበያዩ ጀመር። ምክንያቱም ኔተን ሁል ጊዜም ትክክለኛውን ውሳኔ እንደሚያደርግ ያውቁ ነበርና። እንደ አውሮፓውያኑ የዘመን ቀመር በ1814 የእንግሊዝ መንግሥት በስፔንና በፖርቱጋል ለሚገኘው የዲዩክ ኦፍ ዌሊንግተን ጦር የገንዘብ ድጋፍ ማድረግ ፈልጎ ነበር። ነገር ግን ናፖሊዮን አውሮፓን ስለዘጋው እንግሊዝ ለጦሯ ወርቅ በድብቅ ማድረስ አቃታት። በዚህ ወሳኝ ሰዓት የእንግሊዝ መንግሥት እርዳታ የጠየቀው ኔተን ሮትስቻይልድን ነበር። ኔተን በፈረንሳይ ከሚገኘው ወንድሙ ጄምስ ጋር በመተባበር የእንግሊዝን ወርቅ በሕገወጥ መንገድ ስማግሊንግ ፈረንሳይን አቋርጦ ለዌሊንግተን ጦር እንዲደርስ አደረገ። አስገራሚው ነገር ጄምስ ሮትስቻይልድ ይህንን ወርቅ ሲያንቀሳቀስ የፈረንሳይ ባለሥልጣናትን ይህ ገንዘብ የእንግሊዝን ኢኮኖሚ ለማዳከም የምንጠቀምበት ነው ብሎ በማሳመን የፈረንሳይ መንግሥት ጥበቃ እንዲያደርግለት ማድረጉ ነበር። ይህ የሮትስቻይልድ ወንድማሞቾች ጥበብ በሁለቱም የጦርነቱ ፈርጆች በእንግሊዝም ሆነ በፈረንሳይ ላይ እንዴት በብልሃት ይጫወቱ እንደነበር ያሳያል። ነገር ግን የኔተን ሮትስቻይልድ ታላቁ ድል የተመዘገበው በ1815 ታዋቂው የዋተርሉ ጦርነት ባትል ኦፍ ዋተርሉ በተካሄደበት ወቅት ነው። የዋተርሉ ጦርነት የናፖሊዮን የመጨረሻ ዕጣ ፈንታ የሚወሰንበት፣ አውሮፓ የፖለቲካና የፋይናንስ ገበያዋን በንጥልጥል ያቆመችበት ወሳኝ ጦርነት ነበር። እንግሊዝና የፕሩሲያ ጥምር ጦር ከፈረንሳይ ጦር ጋር ቤልጅየም ውስጥ ሲፋለሙ፣ በለንደን የሚገኘው የስቶክ ገበያ በከፍተኛ ጭንቀት ውስጥ ነበር። እንግሊዝ ካሸነፈች የእንግሊዝ መንግሥት ቦንድ ኮንሶልስ ዋጋው ወደ ላይ ይተኮሳል። ናፖሊዮን ካሸነፈ ደግሞ ዋጋው ወደ ገደል ይገባል፣ የእንግሊዝም ኢኮኖሚ ይወድቃል። መረጃ ወርቅ በነበረበት በዚህ ጊዜ ሁሉም ሰው የጦርነቱን ውጤት በጉጉት ይጠብቅ ነበር። የሮትስቻይልድ የፈጣን የመልእክት አስተላላፊዎች ኔትወርክ እዚህ ላይ ሥራውን ሠራ። ሰኔ 1815 ናፖሊዮን በዋተርሉ መሸነፉን እንዳረጋገጠ የሮትስቻይልድ ልዩ መልእክተኛ ሮወርዝ የተባለ ሰው በፈጣን ፈረስና በጀልባ የእንግሊዝን ቻናል አቋርጦ ከእንግሊዝ መንግሥት ኦፊሻላዊ መረጃ በ24 ሰዓታት ቀድሞ ለኔተን መረጃውን አደረሰው። ኔተን ይህንን ግዙፍ መረጃ ይዞ ወደ ስቶክ ገበያ አመረ። እዚህ ላይ ነው እንግዲህ በታሪክ ውስጥ እጅግ አወዛጋቢውና የሴራ ንድፈ ሐሳብ አራማጆች ዛሬም ድረስ የሚያወሩት ክስተት የተፈጠረው። አፈታሪኩ እንደሚለው ኔተን እንግሊዝ ማሸነፏን እያወቀ ሆን ብሎ የተሸነፈች በማስመሰል በእጁ ላይ የነበረውን የእንግሊዝ ቦንድ በሙሉ መሸጥ ጀመረ። የገበያው ነጋዴዎች ኔተን እየሸጠ ነው፣ ኔተን መረጃ አግኝቷን፣ እንግሊዝ ተሸንፋለች ብለው በማሰብ በፍርሃት ፓኒክ ሴሊንግ የያዙትን ቦንድ በሙሉ በውድቀት ዋጋ መሸጥ ጀመሩ። የቦንዱ ዋጋ ከመሬት ሲላተም ኔተን በሌሎች ሚስጥራዊ ወኪሎቹ አማካኝነት በገበያው ላይ ያለውን ቦንድ በሙሉ በሳንቲሞች ዋጋ ጠቅልሎ ገዛው። በማግስቱ የእንግሊዝ መንግሥት በዋተርሉ ማሸነፉን በይፋ ሲያሳውቅ የቦንዱ ዋጋ ወደ ሰማይ ተተኮሰ።
ኔዘን ሮትስቻይልድ በአንድ ቀን ውስጥ ማንም አስቦት በማያውቀው ሁኔታ የማይገመት ግዙፍ ትርፍ በማግኘት የለንደንን ፋይናንስ ሙሉ በሙሉ ተቆጣጠረ። አንዳንድ የታሪክ ተመራማሪዎች ይህን ታሪክ የተጋነነ ነው ቢሉትም እውነታው ግን ኔዘን ከጦርነቱ በፊትና በኋላ በገዛቸው የእንግሊዝ ቦንዶች ምክንያት የሮትስቻይልድ ቤተሰብ ሀብት በሺህ እጥፍ እንዳደገ ነው። ከዚህ ክስተት በኋላ በለንደን የሮትስቻይልድን ፈቃድ ሳያገኝ ብድር የሚያገኝም ሆነ ፕሮጀክት የሚያስጀምር መንግስትም ሆነ ተቋም አልነበረም። ኔዘን በለንደን ተአምር እየሠራ ባለበት በዚህ ወቅት የተቀሩት ወንድሞቹ አውሮፓን በተቀናጀ ሁኔታ እያጠመዱ ነበር። በተለይም በፓሪስ ያለው ጄምስ እና በቪየና ያለው ሳሎሞን የሮትስቻይልድን ግዛት በማስፋፋት በኩል ትልቅ ሚና ተጫውተዋል። የፈረንሳይ አብዮትና የናፖሊዮን መውደቅ ፈረንሳይን በከፍተኛ የኢኮኖሚ ቀውስ ውስጥ ጥሏት ነበር። ጄምስ ሮትስቻይልድ ገና በወጣትነቱ ወደ ፓሪስ በመሄድ ዴሮትስቻይልድ ፍሬርስ የተባለውን የባንክ ተቋም መሠረተ። ጄምስ ከወንድሞቹ ሁሉ ይልቅ ለድግስ፣ ለኪነ ጥበብ እና ለመኳንንት ኑሮ የተጋለጠ ሰው ነበር። ቤቱን ለፈረንሳይ ባለሥልጣናት፣ ጸሐፊዎች እና ታዋቂ ሰዎች ክፍት በማድረግ ከፍተኛ የዲፕሎማሲና የትውውቅ መረብ ዘረጋ። የፈረንሳይ መንግሥት ከጦርነት በኋላ ለተሸናፊነት ካሳ ወይም ዎር ኢንደምኒቲ መክፈል ሲኖርበት ጄምስ እና ኔተን በመተባበር ፈረንሳይን በብድር አዳኗት። ይህ ተግባራቸው የፈረንሳይን መንግሥት በሮትስቻይልድ ላይ ሙሉ እምነት እንዲጥል አደረገው። ጄምስ የፈረንሳይን የባንክ ዘርፍ ብቻ ሳይሆን ወደ አዲሱ የቴክኖሎጂ አብዮትም ዓይኑን አዞረ። በአውሮፓ የባቡር መስመር ዝርጋታ ሲጀመር ጄምስ የሰሜን ፈረንሳይ የባቡር ኩባንያ ከሚን ደ ፌር ዱ ኖርድ የተባለውን ግዙፍ ፕሮጀክት በገንዘብ ደግፎ ገንብቷል። ይህ ፕሮጀክት ፓሪስን ከቤልጂየምና ከሌሎች የኢንዱስትሪ ከተሞች ጋር በማገናኘት ለሮትስቻይልዶች የገንዘብ ፍሰት ሌላ ግዙፍ ዋና ሆነ። በሌላ በኩል ደግሞ ወደ ቪየና የተላከው ሳሎሞን ሮትስቻይልድ የኦስትሪያውን ቻንስለር ልዑል ክሌመንስ ቮን ሜተርኒክን የቅርብ ወዳጅ አደረገው። ሜተርኒክ ከናፖሊዮን መውደቅ በኋላ የአውሮፓን የፖለቲካ ካርታ የሳለና ኃያል የነበረ ፖለቲከኛ ነው። ሳሎሞን ለሜተርኒክና ለኦስትሪያ መንግሥት አስፈላጊውን የገንዘብ ብድር በማቅረብ የኦስትሪያን የፋይናንስ የጀርባ አጥንት ሆነ። ኦስትሪያ አይሁዶችን መሬት እንዳይገዙ የምትከለክል ጥብቅ ሕግ የነበራት ቢሆንም የሳሎሞን ኃይል ግን ሕጉን እንዲቀየር አደረገው። ሳሎሞን በቪየና ግዙፍ መሬቶችን ገዛ፣ የባንክ ተቋም ከፈተ፣ እንዲሁም ካይዘር ፈርዲናንድ ኖርድባን የተሰኘውን የኦስትሪያ የመጀመሪያ የባቡር መስመር ገንብቶ አጠናቀቀ። የፓሪሱ ጄምስ እና የቪየናው ሳሎሞን ያከናወኗቸው ተግባራት አንድ ትልቅ እውነታን ለአውሮፓ መንግሥታት አሳዩ። ይኸውም የፖለቲካ ሥልጣን በነገሥታት እጅ ቢሆንም ያንን ሥልጣን በሕይወት የሚያቆየው የደም ሥር ገንዘብ ግን በሮትስቻይልዶች እጅ መሆኑን ነው። አምስቱ ወንድማማቾች የየአገራቱን ብሔራዊ ባንኮች በሚመስል መልኩ ይሰሩ ነበር። አንዳቸው የገንዘብ እጥረት ሲያጋጥማቸው ሌላው ወንድም በወረቀት ማስተላለፊያ ይሸፍንለታል። ይህ መተባበር ሮትስቻይልዶች ጦርነት ሊያስነሱም ሆነ ሊያስቆሙ ይችላሉ የሚለውን አባባል እውነት አደረገው። ምክንያቱም እነሱ ብድር ካልሰጡ ምንም አይነት መንግሥት ጦርነት ለማካሄድ የሚያስችል አቅም አልነበረውምና። በ19ኛው ክፍለ ዘመን አጋማሽ የሮትስቻይልድ ቤተሰብ ከፍራንክፈርት ጌቶ አቧራሚ ጎዳኖች ወጥቶ በአውሮፓ የሀብትና የሥልጣን ጣሪያ ላይ ተቀምጦ ነበር። አሁን ጥያቄው ገንዘብ የማግኘት ጉዳይ አልነበረም። ቤተሰቡ አስገራሚ መጠን ያለው ሀብት አከማችቷል። አሁን የፈለጉት ነገር ቢኖር ክብር እና በማህበረሰቡ በተለይም በአውሮፓ መኳንንት ዘንድ ማህበራዊ ተቀባይነት ወይም ሶሻል ስታተስ ማግኘት ነበር።
በወቅቱ አውሮፓ ምንም እንኳን አንድ ሰው የዓለም ባለጠጋ ቢሆንም ከመኳንንት አሪስቶክራሲ ቤተሰብ ካልተወለደ በስተቀር በከፍተኛ ማኅበራዊ መደቦች ውስጥ አይቆጠርም ነበር። በተለይም አይሁዶች በባህላዊው አውሮፓ መኳንንት ዘንድ እንደ ዝቅተኛ እና ንቀት ይደረግባቸው ነበር። ሆኖም የሮትስቻይልዶች የገንዘብ ኃይል ይህንን የዘመናት ባህል ሰባብሮ መግባት ጀመረ። በ1816 የኦስትሪያው ንጉሠ ነገሥት ቀዳማዊ ፍራንሲስ የሮትስቻይልድ ወንድማሞቹን በሙሉ የመኳንንት ማዕረግ ሰጣቸው። ከጥቂት ዓመታት በኋላም በ1822 ደግሞ ሁሉም ወንድማሞች እና ዘሮቻቸው ባሮን የኦስትሪያ ግዛት መኳንንት የሚለውን ከፍተኛ ማዕረግ ተቀዳጁ። ከዚህ ጊዜ ጀምሮ ስማቸው ላይ ቮን በጀርመን ወይም ደ በፈረንሳይኛ በማከል ባሮን ደ ሮትስቻይልድ ተብሎ መጠራት ጀመሩ። ይህ ለአንድ አይሁዳዊ ቤተሰብ በወቅቱ ታይቶም ተሰምቶም የማይታወቅ ከፍተኛ የክብር ማዕረግ ነበር። አባታቸው ማየር አምሼል በፍራንክፈርት ጌቶ ውስጥ ክርስቲያን ሲያልፍ ባርኔጣውን እንዲያወልቅ ይገደድበት ከነበረበት ዘመን ተነስተው አሁን የአውሮፓ መኳንንት ራሳቸው ለሮትስቻይልዶች አክብሮት የሚሸቱበት ደረጃ ላይ ደረሱ። የሮትስቻይልዶች የኃይል ማማ ላይ መውጣት በፖለቲካዊ ተጽዕኖአቸውም ይገለጽ ነበር። ቤተሰቡ ስድስተኛው የአውሮፓ ኃያል the sixth great power of Europe ተብሎ እስከ መጠራት ደርሶ ነበር። አምስቱ ኃያላን ሀገራት እንግሊዝ፣ ፈረንሳይ፣ ሩሲያ፣ ኦስትሪያ እና ፕሩሲያ ሲሆኑ ሮትስቻይልዶች ስድስተኛው ግን ደግሞ አምስቱንም የሚያንቀሳቅሰው የማይታየው ኃይል ነበሩ። በዚህ የሥልጣን ዘመናቸው ቤተሰቡ እጅግ ግዙፍና አስደናቂ የሆኑ ቤተ መንግሥቶችን ሻቶውስ በአውሮፓ ዙሪያ መገንባት ጀመረ። በፈረንሳይ ሻቶ ዴ ፌሪየር የተባለውን ከ21 ኪሎ ሜትር በላይ ስፋት ባለው መሬት ላይ የተገነባውን አስገራሚ ቤተ መንግሥት ጄምስ ሮትስቻይልድ ገነባ። በእንግሊዝ ደግሞ ዋድስደን ማኖር እና ሌሎች ግዙፍ ቪላዎች ተገነቡ። እነዚህ ቤተ መንግሥቶች ከነገሥታቱ ቤተ መንግሥት በልጠው እስኪታዩ ድረስ የተንደላቀቁ ነበሩ። ታዋቂው የጀርመን ጸሐፊ ሃይንሪክ ሃይኔ የሮትስቻይልዶችን ኃይል ሲገልጽ ገንዘብ የዘመናችን አምላክ ነው፣ ሮትስቻይልድ ደግሞ ነቢዩ ነው ብሎ ጽፎ ነበር። በዚህ ጊዜ አምስቱ ወንድማማቾች የአባታቸውን ኑዛዜ በማክበር ሀብታቸው እንዳይበተተን የውስጥ ጋብቻን ኤንዶጋሚ አጠናክረው ቀጠሉበት። ለምሳሌ የጄምስ ሮትስቻይልድ ሚስት የገዛ ወንድሙ የሳሎሞን ልጅ ነበረች። ይህ ድርጊት በዘመኑ የተለመደ ባይሆንም የሮትስቻይልድ ሀብት ከቤተሰቡ ደም ውጭ እንዳይወጣ እና ሚስጥራቸው እንዳይጋለጥ ትልቅ አስተዋጽኦ አድርጓል። ሆኖም አውሮፓን መቆጣጠር ብቻ ለቤተሰቡ በቂ አልነበረም። የ19ኛው ክፍለ ዘመን አጋማሽ የኢንዱስትሪ አብዮት ኢንዱስትሪያል ሬቮሉሽን በከፍተኛ ፍጥነት እያደገ የመጣበት ጊዜ ነበር። ሮትስቻይልዶችም የገንዘብ አቅማቸውን ወደ አዳዲስ ግዙፍ ዓለም አቀፍ ፕሮጀክቶች፣ የማዕድን ቁፋሮዎች እና ከባህር ማዶ ወደሚገኙ ገበያዎች አሜሪካንና ኤስያን ጨምሮ ለማስፋፋት ተዘጋጁ። ታሪኩ ወደ አዲስ ምዕራፍ እየተሸጋገረ ነበር። የ19ኛው ክፍለ ዘመን ሁለተኛ አጋማሽ ዓለም በማሽን፣ በከሰል፣ በብረትና በእንፋሎት ኃይል የምትነዳበት የኢንዱስትሪ አብዮት ዘመን ነበር። የሮትስቻይልድ ቤተሰብ ሀብቱን ከመንግሥታት ብድርና ከውጭ ምንዛሬ ንግድ ባሻገር ወደ ትክክለኛ የኢንዱስትሪ ኢንቨስትመንት ማሸጋገር እንዳለበት ተገነዘበ። አሁን ጨዋታው ጦርነት ፋይናንስ ማድረግ ብቻ ሳይሆን ዓለምን የሚያገናኙ መሠረተ ልማቶችን መገንባት ነበር። ቤተሰቡ በፈረንሳይና በኦስትሪያ የገነባቸው የባቡር መስመሮች በተጨማሪ ዓይኑን ወደ ማዕድንና የነዳጅ ሀብት አዞረ። ከነዚህም መካከል በ1873 በስፔን የሚገኘውን ታዋቂውን ሪዮ ቲንቶ የመዳብ ማዕድን ማውጫ ግዢ በገንዘብ ደግፈው ኩባንያውን ማቋቋማቸው ይገኝበታል።
ሪዮ ቲንቶ በወቅቱ በዓለም ላይ ካሉ እጅግ ግዙፍ የማዕድን ኩባንያዎች አንዱ ሲሆን ለኢንዱስትሪው አስፈላጊ የሆነውን መዳብ ያቀርብ ነበር። በደቡብ አፍሪካ ደግሞ የአልማስና የወርቅ ማዕድን ፍለጋ ሲፋፋም ሮትስቻይልዶች የሴሲል ሮድስን ታዋቂ የሆነውን ዲ ቢርስ የአልማስ ኩባንያ በከፍተኛ የገንዘብ ብድር ደገፉት። በዚህም የዓለምን የአልማስ ገበያ በስተጀርባ ሆነው መቆጣጠር ቻሉ። የነዳጅ ዘመን ሲመጣም ሮትስቻይልዶች በሩሲያ ባኩ፣ የዛሬዋ አዘርባይጃን ግዙፍ የነዳጅ ማውጫዎችን ገዝተው ከታዋቂው የሮክፌለር ስታንዳርድ ኦይል ኩባንያ ጋር በዓለም ገበያ ይፎካከሩ ነበር። ከሁሉም በላይ ግን የሮትስቻይልድ ፋይናንሳዊ ጡንቻና የዲፕሎማሲ ኃይል ጎልቶ የታየው በ1875 የእንግሊዝ መንግሥት የስዊዝ ካናልን አክሲዮን በገዛበት ክስተት ላይ ነበር። የግብፁ ገዢ ኬዲቭ ኢስማኤል ፓሻ በከፍተኛ የዕዳ ቀውስ ውስጥ ስለነበረ በእጁ ላይ ያለውን የስዊዝ ካናል አክሲዮን 44 በመቶ ድርሻ ለመሸጥ ፈለገ። የእንግሊዙ ጠቅላይ ሚኒስትር ቤንጃሚን ዲዝራኤሊ ይህንን አክሲዮን እንግሊዝ ካልገዛችት ፈረንሳይ እንደምትወስደውና የእንግሊዝ ወደ ህንድ የሚወስደው የባህር በር አደጋ ላይ እንደሚወደቅ አወቀ። አክሲዮኑ በ24 ሰዓታት ውስጥ መገዛት ነበረበት። ዋጋው ደግሞ 4 ሚሊዮን ፓውንድ፣ በዛሬው ጊዜ በቢሊዮን የሚገመት ጥሬ ገንዘብ ነበር። ፓርላማው ዝግ ስለነበር ጠቅላይ ሚኒስትሩ መንግሥታዊ ብድር ማውጣት አልቻለም። በዚህ ወሳኝ ሰዓት ዲስራኤሊ ወደ ቅርብ ወዳጁ ወደ ሊዮኔል ደ ሮትስቻይልድ የኔዘን ልጅ ሄደ። አፈ ታሪኩ እንደሚለው ሊዮኔል በቢሮው ዋይን እየጠጣ ሳለ የጠቅላይ ሚኒስትሩ መልእክተኛ መጥቶ 4 ሚሊዮን ፓውንድ ወዲያውኑ እንደሚፈልግ ነገረው። ሊዮኔል ዋስትናው ምንድን ነው ብሎ ጠየቀ። መልእክተኛውም የእንግሊዝ መንግሥት ቃል አለው። ሊዮኔል ወዲያውኑ 4 ሚሊዮን ፓውንድ አውጥቶ ሰጠ። እንግሊዝ የስዊዝ ካናልን ተቆጣጠረች። ሮትስቻይልዶችም ከፍተኛ ወለድና የፖለቲካ ተጽዕኖ አተረፉ። በአሜሪካም በኩል ሮትስቻይልዶች ኢንቨስት ለማድረግ ሞክረዋል። የነሐሴ ቤልሞንት የተባለውን ወኪላቸውን ወደ ኒውዮርክ ልከው የባንክ ተቋም ቢከፍቱም አሜሪካ በነበራት የእርስ በርስ ጦርነትና በተለዋዋጭ የፖለቲካ ሁኔታ ምክንያት እንደ አውሮፓ በቀላሉ ሊቆጣጠሩት አልቻሉም። በተጨማሪም ጄፒ ሞርጋን የመሳሰሉ ጠንካራ የአሜሪካ ባንከኞች ስለነበሩ ሮትስቻይልዶች በአሜሪካ ላይ የነበራቸው ተጽዕኖ በአውሮፓ ከነበራቸው ጋር ሲነጻጸር ውስን ነበር። ወደ 20ኛው ክፍለ ዘመን ስንገባ የሮትስቻይልድ ቤተሰብ ታሪክ የሀብት ክምችት ብቻ ሳይሆን እጅግ አስፈሪ የሆኑ ፈተናዎች እና ውድቀቶች የታዩበት ዘመን ሆነ። አምስቱ ፍላጻዎች በየአገራቱ ስር ሰድደው የነበረ ቢሆንም የዓለም የፖለቲካ መልክዓ ምድር በከፍተኛ ሁኔታ እየተቀየረ ነበር። የመጀመሪያው ከባድ መናወጥ የመጣው በአንደኛው የዓለም ጦርነት 1914-1918 ነው። ጦርነቱ አውሮፓን ሲያፈራርስ የሮትስቻይልድ ቤተሰብ አባላት በየአገራቱ በእንግሊዝ፣ በፈረንሳይ፣ በጀርመን፣ በኦስትሪያ ተበትነው ነበር። አሁን ግን የየአገራቱ መንግስታት ጦርነት ውስጥ ስለገቡ ቤተሰቡ እንደቀድሞው አንድ ሆኖ መስራት አልቻለም። የእንግሊዙ ሮትስቻይልድ ከእንግሊዝ መንግስት ጋር ሲቆም፣ የጀርመኑ ሮትስቻይልድ ደግሞ ለጀርመን መንግስት ታማኝ መሆን ነበረበት። ይህ ክፍፍል የቤተሰቡን ዓለም አቀፍ ትስስር አዳከመው። ከጦርነቱ በኋላ መንግስታት ቀረጥን ታክስ በከፍተኛ ሁኔታ በመጨመራቸው የቤተሰቡ ሀብት በከፊል ለመንግስት ገቢ ሆነ። በሩሲያ የተነሳው የቦልሸቪክ አብዮትም 1917 በባኩ የነበራቸው ግዙፍ የነዳጅ ኢንቨስትመንት ሙሉ በሙሉ ወረሰባቸው። ነገር ግን የሮትስቻይልድ ቤተሰብ ያጋጠመው እጅግ ጥቁርና አሳዛኝ ምዕራፍ በ1930ዎቹ ሁለተኛ አጋማሽ አዶልፍ ሂትለር እና የናዚ ፓርቲ በጀርመን ስልጣን በያዙበት ወቅቱ ነው። ሂትለር አይሁዶችን ለዓለም ችግር ሁሉ ተጠያቂ ሲያደርግ፣ የሮትስቻይልድን ቤተሰብ ደግሞ የአይሁድ ዓለም አቀፍ ሴራ ዋና ምልክት አድርጎ ፈረጃቸው።
የናዚ ፕሮፓጋንዳ ማሽኖች ሮትስቻይልዶችን በማጥላላት እና በማሳደድ ፊልሞችን እስከ መስራት ደረሱ። በ1938 የናዚ ጀርመን ኦስትሪያን ሲጠቀልል አንስሉስ የጀርመን ወታደሮች የቪየናውን የሮትሻይልድ ባንክ እና ቤተ መንግሥት ወረሩ። ባሮን ሉዊስ ቮን ሮትሻይልድ በጌስታፖዎች ታሰረ። የሮትሻይልድ ቤተሰብ ሉዊስን ከእስር ለማስፈታት አስገራሚ መጠን ያለው ቤዛ ራንሰም ለናዚዎች መክፈል ነበረበት። ናዚዎች የቪየናውን ሮትሻይልድ ሀብት፣ የባንክ ድርጅቶች፣ ብርቅዬ የጥበብ ስብስቦችና መሬቶች ሙሉ በሙሉ ዘረፉ። የሳሎሞን ሮትሻይልድ ቅርንጫፍ በቪየና ከ100 ዓመታት በላይ የገነባው ሀብት በአንድ ጀንበር ጠፋ። በ1940 ደግሞ ፈረንሳይ በናዚ ስትወረር የፓሪሱ ሮትስቻይልድ ተመሳሳይ ዕጣ ገጠመው። ቤተ መንግሥቶቻቸው ተወረሱ፣ ንብረታቸው ተዘረፈ። አንዳንዶቹ አባላት ደግሞ ሕይወታቸውን ለማተረፍ ወደ ስዊዘርላንድና አሜሪካ ተሰደዱ። የጀርመኑ የፍራንክፈርቱ ቅርንጫፍ ገና በ1901 ወንድ ወራሽ በማጣቱ ተዘግቶ ስለነበር 5 ፍላጻዎች ተሰባብረው በእንግሊዝና በፈረንሳይ ያሉ ቅርንጫፎች ብቻ በከፍተኛ ጉዳት ተርፈው ወጡ። ከሁለተኛው የዓለም ጦርነት በኋላ የሮትስቻይልድ ቤተሰብ የቀድሞውን ግዙፍነቱን አጥቶ እንደ ማንኛውም ተራ የባንክ ተቋም ሕልውናውን ለማስቀጠል የሚታገልበት ደረጃ ላይ ደረሰ። ምንም እንኳን የ20ኛው ክፍለ ዘመን ጦርነቶች የቤተሰቡን የንግድ ኃይል ቢያዳክሙትም የሮትስቻይልድ ስም በታሪክ ውስጥ ደምቆ የሚታይበት ሌላ ገጽታ አለ። ይህም በጎ አድራጎት፣ የእስራኤል ሀገር ምስረታ ድጋፍ እና የሥነ ጥበብ ፍቅር ነው። ቤተሰቡ አይሁዳዊ ማንነቱን ፈጽሞ ክዶ አያውቅም። በተለይም አውሮፓ ውስጥ በአይሁዶች ላይ የሚደርሰውን ጸረ ሴማዊነት አንቲሴሚቲዝም ጥቃት ለመቀነስ ለተለያዩ የአይሁድ ማህበረሰቦች ግዙፍ የገንዘብ ድጋፎችን ያደርጉ ነበር። ከዚህም አልፎ የዘመናዊቷ እስራኤል መመስረት በሮትስቻይልድ ቤተሰብ ድጋፍ ላይ በእጅጉ የተመሰረተ ነው። ባሮን ኤድሞንድ ዴ ሮትስቻይልድ በ1880ዎቹ በፓለስቲና የአሁኗ እስራኤል መሬቶችን በመግዛት ከአውሮፓ ለሚሰደዱ አይሁዶች እርሻዎችና መንደሮች እንዲመሰረቱ አድርጓል። ኤድሞንድ ለዚህ ተግባሩ ከ50 ሚሊዮን ዶላር በላይ ያወጣ ሲሆን በእስራኤል ታሪክ የታወቀው በጎ አድራጊ ሃናዲብ ሃያዱዋ ተብሎ በክብር ይጠራል። ዛሬም ድረስ በእስራኤል ውስጥ በእሱና በቤተሰቡ ስም የተሰየሙ ብዙ ከተሞችና ጎዳናዎች አሉ። ከዚህ በተጨማሪ የእንግሊዙ ሎርድ ዋልተር ሮትስቻይልድ በ1917 በወጣው ታዋቂው የባልፎር ዲክላሬሽን ወይም ባልፎር ዲክላሬሽን ላይ ቁልፍ ሚና ተጫውተዋል። የእንግሊዝ የውጭ ጉዳይ ሚኒስትር የነበረው አርተር ባልፎር ለታላቋ ብሪታንያ መንግሥት የአይሁዶችን ሀገር በፓለስቲና ውስጥ የመመስረት ድጋፍን የገለጸው ደብዳቤ የተጻፈውና የተላከው ለሎርድ ሮትስቻይልድ ነበር። በሌላ በኩል ደግሞ የሮትስቻይልዶች ሌላኛው መለያቸው ከፍተኛ የሥነ ጥበብ አርት እና የዋይን ጠጅ ዋይን ፍቅር ነው። ቤተሰቡ በዘመናት ውስጥ እጅግ ውድና ብርቅዬ የሆኑ የሬምብራንትን፣ የቬርሚርን እና የሌሎች ታዋቂ ሰዓሊያን ሥራዎችን ሰብስበዋል። ከነዚህም አብዛኞቹን ለዓለም ታዋቂ ቤተ መዘክሮች እንደ ሉቭር በስጦታ አበርክተዋል። በዋይን እርሻም ቢሆን በፈረንሳይ ቦርዶ ክልል የሚገኘውን ሻቶ ላፊቴ ሮትስቻይልድ እና ሻቶ ሙቶን ሮትስቻይልድ የተባሉትን የዓለማችንን ውድና ምርጥ የወይን ማምረቻዎችን በመግዛት እና በማሳደግ በዋይን ኢንዱስትሪ ውስጥ አሻራቸውን አሳርፈዋል። አሁንም ድረስ ያስተዳድሩታል። ታሪካችንን ስናገባድድ ወደ ዛሬው ዘመን እንመለስ። ዛሬ የሮትስቻይልድ ቤተሰብ የት ነው ያለው? ምን ያህልስ ሀብታም ናቸው? አሁንም ዓለምን ይቆጣጠራሉ? ኢንተርኔት ከከፈታችሁ ስለ ሮትስቻይልድ ቤተሰብ በመቶ ሺዎች የሚቆጠሩ የሴራ ንድፈ ሐሳቦችን ታገኛላችሁ። አንዳንዶች የዓለምን ሀብት 80% ይቆጣጠራሉ፣ ወደ 500 ትሪሊዮን ዶላር አላቸው ይላሉ። ሌሎች ደግሞ የዓለምን ማዕከላዊ ባንኮች በሙሉና የዓለምን ጦርነቶች የሚዘውሩት እነሱ ናቸው ይላሉ። ነገር ግን እውነታው ከዚህ እጅግ የራቀ ነው።
የሮትስቻይልድ ቤተሰብ ዛሬ ላይ $500 ትሪሊዮን ቀርቶ በአንድ ግለሰብ ደረጃ የኢሎን ማስክን ወይም የጄፍ ቤዞስን ያህል እንኳ ሀብት የለውም። ቤተሰቡ በ19ኛው ክፍለ ዘመን መጨረሻ ላይ የነበረውን ያህል የዓለም ፋይናንስ የበላይነት የለውም። ለዚህም በርካታ ምክንያቶች አሉ። አንደኛ፣ የቤተሰቡ ሀብት በ200 ዓመታት ውስጥ በብዙ መቶ ወራሾች ዲሴንዳንትስ ተከፋፍሎ አነስተኛ ሆኗል። ሁለተኛ፣ የዓለም ጦርነቶችና ከፍተኛ ቀረጦች የሀብታቸውን ግማሽ በልተውታል። ሶስተኛ፣ በዘመናዊው የፋይናንስ ሥርዓት እንደ ጄፒ ሞርጋን ቼዝ፣ ጎልድማን ሳክስ እና ቫንጋርድ የመሳሰሉ ግዙፍ ዓለም አቀፍ ተቋማት ሲመጡ የቤተሰብ ባንኮች አቅም ተዳክሟል። ዛሬ የሮትስቻይልድ የባንክ ድርጅቶች በዋናነት የሚሰሩት በፋይናንስ አማካሪነት ፋይናንሻል አድቫይዘሪ እና ዌልዝ ማኔጅመንት ላይ ነው። የፈረንሳዩ የእንግሊዙ ቅርንጫፎች በ2003 ተዋህደው በአንድ ጣሪያ ስር ሮትስቻይልድ ኤንድ ከምፓኒ በሚል ስያሜ ይሰጣሉ። ምንም እንኳን ግዙፍ ኩባንያ ቢሆንም የዓለምን ኢኮኖሚ ከሚዘውሩት ዋና ዋና ባንኮች አንዱ አይደለም። ፎርቹን 500 ዝርዝር ውስጥም አይገኝም። የሆነ ሆኖ የሮትስቻይልድ ስም አሁንም ድረስ የሀብት፣ የክብር፣ የሚስጥር እና የኃይል ምልክት ሆኖ ቀጥሏል። ከፍራንክፈርት ጌቶ ጨለማና ጭቆና የተነሳው ማየር አምሼል 5 ልጆቹን በማሰማራት የገነባው ታሪክ የሰው ልጅ በትዕግስት፣ በብልሃት እና በቤተሰብ ጥምረት ምን ያህል ርቀት መጓዝ እንደሚችል የሚያሳይ ሕያው ማሳያ ነው። ሮትስቻይልዶች ምናልባት ዛሬ ዓለምን አይቆጣጠሩ ይሆናል። ነገር ግን ዘመናዊውን የባንክ ሥርዓት በመፍጠር ረገድ ያበረከቱት አስተዋጽኦ እና በ19ኛው ክፍለ ዘመን የነበራቸው የማይገመት ኃይል በሰው ልጅ ታሪክ ውስጥ አቻ የማይገኝለት አስገራሚ ምዕራፍ ሆኖ ለዘላለም ሲታወስ ይኖራል። ይህ የሮትስቻይልዶች የዘመናት ጉዞ ነበር። የፋይናንስ ጥበብና የቤተሰብ ታማኝነት መቼም ቢሆን ከድህነት ወደ ታላቅነት ሊያደርስ እንደሚችል የሚያሳይ ትምህርት ነው። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። በሚቀጥለው አስገራሚ ታሪካዊ ትረካ እስከምንገናኝ ድረስ ሰላም ሁኑ።